እኔ የምለው ማለት ነው አንዳንድ ሰዎች በልጅነታችሁም ስታድጉም ስታረጁም ዘሴም ተመሳሳይ ሰዎች አላችሁ። ምንም አይነት የስራ ፍላጎት የላችሁ። ይህ ደስታ የሚባል ነገር ከህይወታችሁ የለ። ሁሌ እንዳዘናችሁ፣ ሁሌ እንዳለቀሳችሁ፣ ሁሌ ያለ ስራ እንደተቀመጣችሁ፣ ዝም ብላችሁ ሰው እንደነቀፋችሁ እንዳላችሁ የምትኖሩ ህዝቦች አላችሁ። እኛ ታዲያ ብለን እናድርግ ጋይስ። አምና ስናያችሁ እንደዛ ነበራችሁ፣ ዘንድሮ ላይም እንደዛ። አምና ላይ ፎቶ መዘቅዘቅ፣ መሳደብ፣ እከሌ እንደዛ ያደረገ፣ እከሌ በዚህ ወጣ በዚህ ወረደ፣ ዘንድሮም እንደዛው። what is this problem white problem في شو نسوي شو مشكلتكم قولوا እኔ ግርም በሚለኝ ቅምጥ ላይ ያያችኋት ከለውጥ ላይ ለውጥ ደግሞ የድሮ ፎቶ የድሮ ፎቶ ሁሉ ወርቅ ነች። እመቤቴ እንዴት እኮ እንደምታምር የሰው ልጅ ይውላችሁ ስንወለድ ከነ ጸጉር ከነምን ያለን ነገር ታውቁታላችሁ። ከነ ማውራት እንኳን አችልም ነበር። ግን እያደግን ስንሄድ ወሬያችን እየተንተባተበ እየለመድን ከዛ እያደግን ከዛ በቤተሰቦቻችን ስር ሆነን በእነሱ በሚሉን ነገር ሁሉ እያደረግን እንሄዳለን። ከዛ ደግሞ ከፍ ስንል በራሳችን መተዳደር ወይ ደግሞ በራሳችን ማድረግ ደግሞ እንጀምራለን ምናምን። ከዛ በኋላ ራሳችን ማስተዳደር፣ ራሳችን መቻል፣ በራሳችን መቋቋም። ከዛ ደግሞ ሌላ ቤተሰብ አምጥተን ሌላ ፋሚሊ መስረተን ደግሞ እኛ እነሱን በእኛ ስራ አድርገን ልጆቻችሁን ምናምን ቤተሰብ መመስረት፣ ቤተሰብ መቆጣጠር መቻል። በፊት ቤተሰቦቻችሁ ይቆጣጠራችሁ ነበር። ከዛ ስታድጉ ደግሞ እናንተ ሌላን ሰው መቆጣጠር ትጀምራላችሁ ማለት ነው። አንዳንድ ሰዎች ግን በፊትም ከቤተሰብ ስር ናቸው፣ ዛሬም ከቤተሰብ ስር ናቸው። ቤተሰብን እንዲህ ነው በቃ የምታምሱት ማለት ነው። እንደ ቤተሰብ እኮ እኔ ልንገራችሁ አፋቸውን አውጥተው ኧረ እናንተ ልጆች አይደላችሁ ማለት ወይ ደግሞ ልጆች ተስተካከሉ ማለት እንደው አፍረው ነው እንጂ እኔ ልሙትላችሁ እንደው ልጆች አይደላችሁም ብለው ቢክዷችሁ ራሱ ደስታቸው። እኔ ልንገራችሁ ዝም ብላችሁ ምናል ብትሰሩ ብትለወጡ፣ ምናል መልካም ነገር ብታወሩ። እያት ቅምጥሌ መልካም ልጅ ስለሆነች ፍቅር የሆነች እመቤቴን በዙሪያ ያሉ ሰዎችን ጠይቁ፣ ስለ ቅምጥሌ ጠይቁ። የሚሏችሁ ማለት ነው የሚነግሯችሁ ንግግር በጣም ነው በቃ የሚማርካችሁ። እንደዚህ እንደምታዩት አይደለችም። እኛ ምናያት ብቻ ነች። ግን ለብዙ ሰዎች ብዙ ነገር ያደረገች በጣም ፍቅር የሆነች ልጅ ነች። ትትና ያላት፣ ትሁት ልብ ያላት፣ አዛኝ፣ ደግ፣ ጨዋ ሴት የኔ ቅምጥል የኔ እናት። እንዲህ ቀብረረ ስትል እኮ እንዴት እንደሚያምርባት፣ ቅብጥ ስትል እኮ እንዴት እንደሚያምርባት፣ ቆፍጠን ስትል እኮ እንዴት እንደሚያምርባት። የትኛውንም ነገር ትልበስ፣ የትኛውንም ነገር ታድርግ፣ እጅግ በጣም ነው የሚያምርባት። እናንተ ስላልተለውጣችሁ፣ እናንተ ከትናንት ማንነታችሁ ላይ ስላላችሁ እሷንም ለምን ተለወጠች፣ ለምን አደገች፣ ለምን በዚህ ወጣች፣ በዚህ ወረደች እንዴ? አረ የእናንተ ህይወት ሄደ፣ እድሜያችሁ ሄደ፣ አረጃችሁ፣ 100 ዓመት ገባችሁ እኮ። እስኪ አግቡ፣ ውለዱ። እስኪ በራሳችሁ መስተዳደር ወይ ደግሞ ራሳችሁን የሆነ በራሳችሁ መንቀሳቀስ ጀምሩ። እስቲል እስካሁን ድረስ ወንድምሽ ነው በዚህ እጅ በዚህ ውጭ የሚልሽ፣ እህትሽ ነች በዚህ ውጭ በዚህ፣ እናትሽ ነው በዚህ እንዴ። አይምሯችሁን አሰሩት። አይምሮ የተሰጠን እናስብበት ነው እንዴ። ምድረ መላጣ ማለት ነው። እናንተ ምንም ስላደረጋችሁ የሚቆም ነገር የለም። ባይዘወይ ህይወት ይቀጥላል። ገና ትመራችኋለች፣ እናንተም ታለቅሳላችሁ። ቅምጥሌ ገና ፏፈሽ ትላለች። ቅምጥሌ ከዚህ በላይ ትወደዳለች፣ ከዚህ በላይ ትከበራለች። የሚያስከብራት የሚያስወድዳት ማንነቷ ነው። ማንንም ነክታ አታውቅም። የማንንም ስም ጠርታ ቪዲዮ ሰርታ አታውቅም። የማንንም ምንም አድርጋ አታውቅም። እኛ ነን የእሷን ስም በቲክቶክም በዩቱብም የምንለው። ምን አድርጊ ነው የምትሏት? ምንድን ነው እናንተ ህይወታችሁ እንዴት እየሄደ? እኔ እኮ እናንተ ህይወት አሳስበ እኔ ምን አገባኝ። ግን በጣም ነው የምታሳዝኑኝ። ደግሞ በተለይ የእናንተ ቤተሰቦች እንዴት እንደሚያሳዝኑኝ ለምን እንደው ታውቃላችሁ? እንደው እንደናንተ አይነት ልጅ ከመውለድ መምከን እኮ ይሻል ነበር። እንደው ፈጣሪ እንደናንተ አይነት ልጅ ከሚሰጥ መምከን። ምክንያቱም የእናንተ ጠውስ ለቤተሰብ ስለሚተርፍ ውይ እንደው መንገድ ላይ ባገኛችሁ ማለት ነው አንድ ቦክስ ባስገባላችሁ እንዴት ደስ ባለኝ። እንደው ምንም ከእናንተ ጋር መሰዳደብ መነጋገር አልፈልግም። አንድ ቦክስ ብቻ ዝም ብዬ ግጥም ባደርጋችሁ ደስ ነው የሚለኝ። እኔ እንደዚህ ስድብ መመላለስ ምናምን አልችልም። ግን ማለት ነው ባገኛችሁ እንደው ደሜ ፍልት ካለ አንድ ቦክስ ብቻ እንደው ሌላ ምንም አልፈልግም። ምንም ነው ማልፈልገው ሌላ ነገር። ግን እናንተ ምንድን ነው የሚነገር ማንነት የላችሁም። ማንነታችሁ በፐብሊክ ቢወጣ ሲያሳፍር ማለት ነው። ሲያሳፍር ማንነታችሁ
እውነቴን ነው የምላችሁ። ማንነታችሁ የወረድና የረከሰ ነው። ጥሩ ማንነት ቢኖራችሁ ኑሮ በአደባባይ በወጣችሁ። ቅምጥሌ እስከዛሬ ስትኖር ጽድት ያለ ማንነት ታድላ ተብላ እንዴት አይነት ሴት መሰለቻችሁ ተብላ ሲነገርላት የኖረች ሴት ነች። ምንም አይነት የተደበቀ ማንነት የላት፣ ምን የላት፣ ምንም ነገር የላትም። የድሮ ፎቶዋን ብታወጡ እንደውም ደስ ይላል። ምክንያቱም ከድሮ ጀምራ እስካሁን ቅብጥ ያለች የወንድሞቿ ቀበጥ፣ የአባቷ ቀበጥ፣ የወዳጆቿ ቅብጥ ያለች ቅብጥብጥ፣ አሁን ደግሞ የባሏ ቀበጥ ነች። ምን ትሆናላችሁ? እኔ የምለው በእናንተ ሀገር ማለት ነው፣ በእናንተ ሀገር እንደው የትኛው ሀገር እንደተፈጠራችሁ እግዚአብሔር ይወቀው። ግን ያው ሀገራችሁማ ኢትዮጵያ ነው። ግን የትኛው ክልል እንደተፈጠራችሁ ግን ምን መሰላችሁ? በእናንተ ሰፈር፣ በእናንተ መንደር የሰው ልጅ የሆነ ቦታ ሲደርስ ደስ አይላችሁም ነው? ይከፋችኋል? ውይ የእናንተ ጎረቤት ያልታደለ ነው፣ ያልታደለ የእናንተ ጎረቤት እንደው ፈጣሪ እንደው ከእናንተ ያርቀው። እውነቴን ነው የምላችሁ። እናንተ በጣም ክፉ ናችሁ። ማርያምን የኔ እናት ቅምጥሌ የኔ ወርቅ ስራ ለሰው ልጅ ያላት ክብር እኮ ማርያምን ለማዳም ቅመሞች የማዳምን ቤት መታላየችው ረግጣላየችው እንዴት አኑን አታውቀው። ግን ስለኛ ግጥም ገጠመች። እኛን በጣም ብዙ ጊዜ የሆነ ቀን ራሱ ትሰደባላችሁ ሲባል እንኳን ወጣ። እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ ማንንም እንዳትሰሙ አለች። የማዳም ቅመምነታችን ከኢትዮጵያ ስትሄድ አግኝታታለች። አግኝታ ቪዲዮ ራሱ በሱ የዩቲዩብ ቻናል እንዲለቀቅላት ነው ያደረገች። አግኝታት ማለት ነው። ይሄን ያክል ነው ለኛ ክብር መውደድ ያላት። ምናልባት አንዳንድ ሰዎችን ላታገኝ ትችላለች፣ ምክንያቱም ጊዜ የላትም፣ ታይም የላትም። ማንም ሰው እኛም አሁን የሆነ ሰው መጥቶ ላገኛችሁ ምናምን ቢላችሁ አታገኙ እንዴ። ብዙ ስራ አላት፣ ብዙ ቦታዎች። በዛ ላይ በጣም ብዙ ሰው ነው የሚደውላት፣ በጣም ብዙ ሰው ነው ቴክስት የሚያደርግላት። ቴክስት ላትመልስ ትችላለች፣ ሲደውላት አንዳንዴ ላታነሳ ትችላለች፣ ግዴታዋ ስላልሆነ ማለት ነው። ገባችሁ? በተቻላት መጠን ግን ወደ ቪዲዮ ራሱ ያልመጡ ብዙ ሰዎች አሉ። አግኝታ ራሱ ማርያምን ስታገኛችሁ ራሱ አሉ ማለት ነው። በክብር በስነ ስርዓት ነው የምታወራችሁ። ገባችሁ አይደለ? ከዛ ውጪ የግድ የሆነ ቦታ ሂዳ ስደት ተሰዳ ምናምን አይደለም ልትረዳን የሚገባው። ግን በጣም ደስ የምትል አስተዋይ ልጅ ነች። ፍቅር የሆነች ልጅ ማለት ነው። ጨዋ የቤት ልጅ። እኔ የትም ቦታ ላይ ደግሞ ሴት ልጅ መገኘት ከሌለበት ቦታ ላይ ተገንታ ስለማታቅ ማርያምን ነው የምላችሁ። ከምወዳት በላይ የምወዳት፣ ከማከብራት በላይ ማከብራት ምንድነው መገኘት ከሌለባት ቦታ ላይ አትገኝም። አይታችኋት ከሆነ እንደው በስተት ማለት የሰው ልጅ በስተት ሊገኝ ይችላል። በዚህ ነገር ቀልድ የለም። አትገኝም። የኔ ወርቅ ስራ፣ የኔ ቅምጥል፣ የኔ ቆፍጣና ሴት በጣም ነው የምወድሽ፣ በጣም ነው የማከብርሽ። እነዚህ ዝም ብሎ የሚለፈልፉት ምናምን ምንም ነው የማያመጡት ነው። ምንም ወደፊት ትሄጃለሽ፣ ገና ከፍት ያልሽ። እነሱም የተቃጠሉ ምናምን እነዚህ መላጣዎች ማለት ነው ተመላልጠው የሆነ ጊዜ የሆነ ነገር ላይ ሆነው ደግሞ እናያቸዋለን። እሱ ደግሞ አትጠራጠሪ፣ እግዚአብሔርን ነው የምላችሁ። አህያ ምንም ብትሆኑለት ምንም ቢያደርግ ረግጦ ነው የሚያመሰግኑ አሉ አንዳንድ ሰዎች። እግዚአብሔርን በጣም የሚገርሙ ሰው አሉ። እና ብቻ አህያ አትሆኑ፣ እውነቴን ነው የምላችሁ። ስለዚህ ስርዓታችሁን ያዙ፣ አርፋችሁ ተቀመጡ፣ ተከበሩ። የሰው ልጅ ሲያከብር ነው የምታከብረው። ሳያከብር ማንን ልታከብር አትችልም። ስለዚህ ቅምጥሌን አትንኩ፣ አትጃጃሉ። ጅልነታችሁም የሆነ መጠን ይኑረው። እኔ እኮ የምትፖስተው ብቻ አይደለም የምትገርመኝ፣ ኮሜንት የምታደርጉና ላይክ የምታደርጉ ሰዎች ደህና ናችሁ? ግን እንዴት ናችሁ? ሁሉ ሰላም ነው? እንደው የሚጽፍ እጃችሁን ይቁረጠው አላችሁ፣ የሚፖስት እጃችሁን ይቁረጠው አላችሁም። ግን ልቦና ይስጣችሁ። እኔ ሳላችሁ ፈጣሪ የስራችሁን ይሰጣችኋል። ለማንኛውም ቅምጥሌ አይ ላቭ ዩ ሶ ማች። በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ቅምጥል፣ የኔ ወርቅ ስራ። እንደው ከመልክ መልክ ከተግባር ተግባር ኧረ እንደው ምኑን ልበልሽ፣ ሁሉ ነገር አሳክቶ የሰጠሽ እመቤቴ አይ ላቭ ዩ። እግዚአብሔርን በጣም ነው የምወድሽ። ለማንኛውም ፏ በሉ፣ ወዳችኋለሁ። መልካም ጊዜ ሁላችሁ ባይ